የሰውን ፕሮግራም መበጥበጥ ስለሆነ ሀሳባችን አብርሽና ሄርሜላ መቼም ቀለበት አታስሩም ብለን ዛሬ ፕሮግራማችሁን ልንበጠብጥ መተናል ማለት ነው። ተዘጋጁበት ሁላችሁ። ተው ፈረጁ ተመለስ፣ እንዳትሄድ ተመለስ። እንኳን አይደለ ሄዱን ላይ ይዘህ ሄደ ተውና፣ ጋሽ አሸብር ሩታዬ ሻንጣዋን ሸክፋ ጀንተል ቀብረር ብላ ስትገባ ይኸው እኔ ደግሞ ትልህ ጋሽ አሸብር በሁለት እግሩ ነው ሽንቱ የፈሰሰው ማለት ነው። በሁለት እግሩ ይኸው መሬቱ በስብሰዋል አሉ። ልንገረፍዬ ነው ጌታዬ፣ እንደ ያፉማ ነገር አይን ነገር አያፉማ ነገር አይን ነገር አፉ ከፍቶ እኮ እዛው ዝም ጭጭ እኮ ነው ያለው። እኔ የምለው ይሄን ዱላ ኬት ነው ያመጣችሁት? የማጠር ነው የሰበራችሁት? አቤት አቤት አቤት! እኔ የማይሄዱላ ሳይ እኔ ልሙትላችሁ የሆነ ነገር እንደው ከጭንቅላቴ ሽው አለብኝ። አላቅም ምን እንደሆነ ማለት እንዲህ የሆነ ነገር ትዝታ መጣብኝ። መቼም እንደኔ ትዝታ የመጣባችሁ ሰዎች አላችሁ። ለማንኛውም ተመልሼ መጥቻለሁ። የዱላ ሳይ እንግዲህ መጣው ልለፈልፍ ልለፈልፍ ማለት ነው። አቤት የዛሬ ቀለበት! የማን ትዳር ፈርሶ የማን ቤት ይቃናል? የሰውን ትዳር አፍረሳ በትና እሷ ልትደሰት የሜዳዋ አህያ ውሽንቢት ሩታዬ እኮ ቀብረር ብላ ስትመጣ እንዲሁ እኮ አመዳቸው ቡን እኮ ነው ያለው ማለት ነው። እንደ ጠላታችሁ ቡን ይበል። ለማንኛውም ውዶች እንግዲህ በጎቹ ማለት ነው የሄርሜላ በጎች እና የአብርሃም በጎች በቲክቶክ ማልቀስ ጀምረዋል። ጉር ሰራቻቸው፣ ጉር ሰራቻቸው። ወይኔ ሰላምታም አልሰጠውም። አሰላሙ አለይኩም ረህመቱላሂ ወበረካቱ። ውድና የተከበራችሁ ቻናሌ ቤተሰቦች ሰላም ብያለሁ። ተመልሼ መጥቻለሁ። እንግዲህ ተመልሼ ስመጣ የነፈረጁ ቪዲዮ ላይ ይዤ የመጣሁት ማለት ነው። እንግዲህ የእናንተ ፕሮግራም የቀለበቱ ፕሮግራም ለመበጥበጥ ነው የመጣ ነው። አብርሃምና የሜዳዋ አህያ ሄርሜላ ቀለበት መቼም ቢሆን አያደርጉም ብለው እንግዲህ ዘራፍ ፈከኬ ዘራፍ እያሉ ምን የመሰለ አጥርም ገንጥለው ይሁን የቆመ የቤትም ይሁን አፍርሰውም ይሁን ብቻ አላቅም እና የነሱ ቀለበት ፕሮግራሙ ለማበላሸት እንግዲህ እንደዚህ ዘራፍ እያሉ መጥተዋል ማለት ነው። እናቴ ፈረጁዬ የኔ ወንድም የኔ ቀጮ ማለት ነው የሩታዬ ወንድም ይቅርብ። እውነቴን ነው ሰበብ ይሆኑብሃል። እንኳን አይደለ ዱላው ይዘህ አስፈራርታቸው ተውና፣ እንደነገርኩ ሩታዬ ጀንተል ቀብረር ብላ ከነ ዳኒሻ ከነ ሜሪ ስትገባ የሆነ የደሙት ቅራሬም ጠጥቶ ይሁን ዛሬ አላቅም፣ ውሃም ጠጥቶ ይሁን አላቅም፣ ይኸው በሁለት እግሩ ሽንቱ ፈሰሰ አሉ አብርሃም። ጋሽ አሸብር ለካ እኔ አፉ ከፍቶ ብቻ ነበር መሰለኝ። ለካ ሽንትም አምልጦታል። ማይቶ የመጀመሪያ ሚስቱ የልጁ እናት የልዑልዬ እናት አይቶ በድንጋጤ እንዲህ በቃ የ6 ወር አስክሬን በሉት በቃ ድርቅ እኮ ነው ያለው። ጠላታችሁ እየድረቅ ማለት ነው። እና ይሄ ዱላማ ካየ ጭራሽ በቁሙ ነው የሚደርቀው። እውነቴን ነው የምላችሁ። አረ ድምፅም አውጥቶ ውው ድረሱልኝ ማለቱ አይቀርም ማለት ነው። እና እንዳትሄዱ ይቀርባችሁ፣ እንዳትሄዱ። አቤት 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 አቤት! እናንተ ቲክቶክ ደግሞ ብትገቡ እነመቤት ልበላችሁ ባልቴቶቹ ተሰብስበው ማለት ነው ጉዳ አደረገቻቸው በደስታቸው ቀን ጉዳ አደረገቻቸው ሙሾ እያወረዱ ነው። ሙሾ እያለቀሱ አንዷ በግማ ገዝት ከፍታ ቁጭ ብላ እያለቀሰች ነው። ሩታ ጉዳ አደረገቻቸው በደስታቸው በቀለበታቸው ቀን ጉዳ አደረገቻቸው። በጣም ነው እንደ የደስታቸው ቀን የሆነው ዛሬ። በጣም ነው እንደ ጉዳ ያደረገቻቸው። ደግ አረገች የኔ አንበሳ የኔ ጀግና ማለት ነው። የፓኪስታን ላሞች ማለት ነው። እናንተ ምን ይገባችኋል? ጭራሽ እንደዚህም እየተናገርን ፕሮግራሙ እንዴት እንደሆነ እያያችሁም ሄዳችሁ ገዝት ከፍታችሁ ማልቀስ ጀመራችሁ። እንግዲህ መልካም የማልቀስ ጊዜ ይሁንላችሁ። መልካም የማልቀስ ጊዜ ይሁንላችሁ። የሩታዬ እህቶች እንግዲህ ሙድ ሲይዙ ነው ያመሹት። እንዴት እንደወደድኳችሁ ማለት ነው። እንዴት እንደምወዳችሁ እኔ ራሱ ገብቻለሁ። ዛሬ ማልፎልኝ ገዝት ላይ ገብቻለሁ እነ ትጂ ጋ ማለት ነው። ገብቼ እየሳቁ ነበረ። ሙድ እያያዙ የአብርሃም አክት እያሳዩ የዳኒሻ የሜሪሻ የሩታ አክት እንዲሁም የውሽሚት የማስመሰል የለቅሶ አክት እያሳዩ ፈታ ዘና እያሉ ነው የሩታ እህቶች ማለት ነው። ይመቻችሁ የኔ ቀብራሮች ማለት ነው። እነዛ ሰፈሮች ነጠላ ዘቅዝቀው እንግዲህ ሙሾ ላይ ናቸው። ሙሾ ማለት ነው። ንፍሮንስ ተቀቅሏል ወይ ማለት ነው። ለማንኛውም ቡና አፍልተን እንመጣለን። አይዟችሁ መልካም የማልቀስ
ጊዜ ሆኖላችሁ። ጀግና ሁልጊዜም እንደዚህ ያስለቅሳል ማለት ነው። እናም ሩታዬ ስላስለቀሽልን እጅግ በጣም አድርገን ከልብ እናመሰግናለን። ሽንትም እንዲለቁ ስላረግሻቸው አፋቸውን ከፍተው ለመዝጋት እንኳ እንዲያቅታቸው ስላደረግሽ ስላርበተበትሻቸው ደስታቸው እንግዲህ ስላወነባበሽ እጅግ በጣም አድርገን ከልብ ነው የምናመሰግነው። ምንም ማድረግ አይቻልም። እነዛ ሰፈሮች ማለት ነው። አቤት አቤት! ቲክቶክ ላይ እኮ እናቴ ጉድ ሰራቻቸው። ሩታ የመጀመሪያ ሚስቱ ጉድ ሰራቻቸው። ቀለበት ውስጥ አድርጎላታል። በመጨረሻ እየተቆራረሱ ድንገት ከሜሪ ጋር መታ ፕሮግራማቸውን አበላሸችው። እመቤት የዛሬው በጣም ያሳዝናል እኮ አይቼዋለሁ። ይቺ ክብር የሌላት ይቺ ሄዳ እኮ አበላሸችው። ባልቴቷ እመቤት እኮ ነው። አይቼዋለሁ። አታልቅሱ፣ በቃ ማልቀስ ይቅር። ኧረ አልቅሱ፣ ነጠላ ዘቅዝቃችሁ አልቅሱ እንጂ ነጠላችሁን ከፍ እያደረጋችሁ አልቅሱ። ምንም ማድረግ አይቻልም። እንግዲህ መልካም የለቅሶ ጊዜ ይሆንላችሁ። እኛ ደግሞ ዘና ፈታ እያለን እንስቃለን ማለት ነው። እና እነፈረጁ ነቢንዬ ማለት ነው። እና ያፈረሳችሁት አጥር መልሳችሁ እዛው ስሩት፣ በቃ አበጃጁት። ልጁ እንኳን አይደለ ዱላ ተጨምሮበት እንኳን ይሄ ምን ጋንግ የሚያክል ዱላ ይዛችሁበት ሄዳችሁ ተውና፣ ሩታዬ እንኳ በባዶ እጇ እንደዚህ ጀንተል ብላ ስትሄድበት እንግዲህ አመዱ ቡን ብሎ በሁለት እግሩ ሽንቱ እንዳመለጠው ነው የምነግራችሁ ማለት ነው። ልንገራችሁ ብዬ ነው ካላያችሁ። ለማንኛውም ሰላማችሁ አላህ ያብዛልኝ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ ማለት ነው። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። መልካም አዳር። በተለይ የሩትዬ እህቶች መልካም አዳር። ነገ በሰላም እንገናኝ ማለት ነው። የጋሽ አሸብርና የሜዳዋ አህያ የውሽሚት አድናቂዎች ደግሞ መልካም የለቅሶ ጊዜ፣ መልካም የማለቃቀስ ጊዜ፣ መልካም የሙሾ ጊዜ ይሁንላችሁ። ምንም ማድረግ አይቻልም። እንዲህ ነው እናቴ። እናንተ አልቅሱ ብሎ የፈጠራችሁ ናችሁ። ለነገሩ ያስለቀሳችሁ ያወጣችሁት ገንዘብ ስታስቡ ጭንቅላታችሁ አዞራችሁ አይደለም? በኢትዮጵያ ሲመነዘር ስንት ነው የሚሆነው እያላችሁ ማለት ነው። የማዳም አምቡላንሶች ቂመሞች ማለት ነው። አይ ቂመም በቃ አሰደባችሁን አይደል? የሱፉና የእንትኑ የቀለበቱ እንትን ነው አይደለ? ደግሞ እኮ ልንገራችሁ ሚስጥር ማለት ነው። አብርሃን ቀለበቱ ተውሶ ነው አሉ በሰው ማለት ነው። አንድ ባለትዳር ጓደኛው አሉ ሰፈሩ ላይ ተውሶ ነው አሉ። ለዛሬ ብቻ ቀፈረኝ ብሎ አሉ ሰጠው አሉ። ያን ሰውዬ የሚስቱ ቀለበት አውጥቶ ሰጠው ማለት ነው። እና ቀለበት የሚገዛበቱ ገንዘብ ቂመሞች የላኩትን ገንዘብ ደግሞ ወደ ኪስ ገባል ማለት ነው። ድዛ ነው። ኬክ ደግሞ ከቁመታችሁ ልክ ሰሞኑ ግምጃዬ እንደቆረሰችው አይነት ኬክ ግዛ ነበር አሉ ያሉት። ረስቼዋለሁ አላቸው ሲያታልላቸው ማለት ነው። ምን የሚያክል አይጥ የሚያክል ኬክ ቆርሰው ማለት ነው። እዚህ ሆቴሉ ላይ ነው ያገኘሁት እና ኬክ ሌላ ነበር ያሰብኩት ተረስቶኝ ነው ብሎ ሸወዳቸው ማለት ነው። የፓኪስታኒ ላሞች ማለት ነው። ለማንኛውም አይዟችሁ፣ በቀጣይ ለሌላ ቀለበት ሲያደርግ ከቁመቱ ልክ እንደ ግምጃዬ የልደቷ እንደቆረሰችው አይነት እንደሱ አይነት ገዝቶ ይቆርሳል። አይዟችሁ፣ ተጽናኑ። እሺ እና ተጽናኑ። እኔ አሁን አላናድዳችሁም። በስንት ነገር ተናዳችሁ ታደርሱታላችሁ ቂመሞችዬ። እና አይዟችሁ፣ ላይክ እያደረጋችሁ ቂመሞች ላይክ አድርጉ። እንደው ስወዳችሁ